የመኪና ዋጋ ከነዳጅ ጭማሪ ጋር እንዲሁም በተለያዩ የመኪና አምራቾች ምክንያት የተደረገ ባለው ቅናሽ ምክንያት ብዙ ሰው መኪናው የዋጋ ቅናሽ አሳይቷል ይላል። ነገር ግን የነገር ምን ያህል እውነት አለው? የአዶኒያስ ካር ሪቪው ቤተሰቦች በዛሬው ቪዲዮአችን የምናየው መረጃ እንግዲህ ይሄንን ነው። አሁን ገበያ ላይ ብትወጡ በተለይ የኤሌክትሪክ ተሽከርካሪዎችን በስንት ብር ልታገኙ ትችላላችሁ? ቀናሱ የተባሉትስ ምን ያህል የቀነሱት የሚለውን ነገር በስፋት እናያለን። ከመረጃዎቹ ጋር አብራችሁ ቆዩ። አዶኒያስ ነኝ። መልካም ቆይታ። ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል ላይ በየቀኑ አዳዲስ ከመኪና ጋር የተገናኙ መረጃዎችን ይዘን ስለምንቀርብ ሰብስክራይብ አድርጉ። እንዲሁም ቪዲዮ ሲለቀቅ በቶሎ እንዲደርሱ የደወል ምልክቱን አንጫኑ። ከምናያቸው ተሽከርካሪዎች መካከል ብዙዎቻችሁ የምትጠይቋትና ብዙ ሊገዛት የምትችለውን ተሽከርካሪን ጀምር። የመጀመሪያው ተሽከርካሪ BYD ሴጉል የ2025 ሞዴሏ ነች። ከዚህ በፊት በአካል ተገኝተን የ2025 ሞዴሉ ምን የተለየ ነገር ይዞ መጥቷል የሚለውን ነገር አይተን ነበር። BYD ሴጉል እንደምታውቁት ለከተማ ውስጥ አገልግሎት ተብላ የተሰራ ተሽከርካሪ ነች። የተሽከርካሪ ያን ያህል ከፍተኛ ወጪ ሳታስወጣችሁ በከተማ ውስጥ የፈለጋችሁበት ቦታ ደርሳችሁ መምጣት እንዲያስችላችሁ በአንድ ጊዜ ቻርጅ 400 ኪሎ ሜትር መጓዝ የምትችል እንዲሁም ብዙውን የህብረተሰብ የኤሌክትሪክ መኪና ባለቤት እንዲሆን እያስቻለች ያለች መኪና ነች። የተሽከርካሪ እንግዲህ ከዚህ በፊት ሲሸጥ በነበረበት ዋጋ ከ3.1 ሚሊዮን ወደ 2 ሚሊዮን 700 ሺህ ብር ሲመጣ ነግሬያችሁ ነበር። አሁን ደግሞ ይህንን ተሽከርካሪ በ2 ሚሊዮን 550 ሺህ ብር መግዛት ትችላላችሁ። ይህ ማለት በአንድ ወር በማይሞላ ጊዜ ውስጥ የ150 ሺህ ብር የዋጋ ቅናሽ ማለት ነው። ይህንን ስናየው ከመኪናው ዋጋ አንጻር ያን ያህል ቅናሽ የተደረገበት ላይ መስለን ይችላል። ነገር ግን ከመኪናው አጠቃላይ ዋጋ የ5% የዋጋ ቅናሽ የተደረገለት መሆኑ ነው። ይህም የዋጋ ቅናሽ የተደረገበት ዋነኛ ምክንያቱን በምናይበት ጊዜ በዋነኝነት በቻይና ውስጥ እየተደረገ ያለው የገበያ ጦርነት ዋነኛ ምክንያቱ ነው። የገበያው ጦርነት ብዙውን ትኩረት እያደረገ የሚገኘው በዋጋቸው ቀነስ ብሎ ብዙ ሰው ሊገዛቸው የሚችሉ የተለያዩ የኤሌክትሪክ መኪኖች ላይ የዋጋ ቅናሽ መደረጉን ተከትሎ ሲሆን BYDን ጨምሮ ሌሎች መኪና አምራች ካምፓኒዎች ከዚህ በፊት እንደነገርኳችሁ በ30% የዋጋ ቅናሽ ማድረጋቸው ግልጽ ነው። BYD ሴጉል ስላላት ነገር ደግሞ አንዳንድ ነገር ስቲል በላችሁ። የተሽከርካሪ እንደ ፍላጎታችሁ በ305 ኪሎ ሜትር መጓዝ እንዲችል ከፈለጋችሁ ደግሞ 400 ኪሎ ሜትር መጓዝ የሚያስችል አማራጮች ያሉት ሞዴል ያሉ ሲሆን ከዚህ በተጨማሪ ቻርጅ ለማድረግም ከመኪናው ጋር አብረው የሚመጡት በስሎ ቻርጀር ማለትም በ3 ኪሎዋት እንዲሁም በፋስት ቻርጀር ማለትም በ7 ኪሎዋት አብረው ከመኪናው ጋር የሚሰጡ በመሆናቸው የቻርጂንግ ካፓቢሊቲው ከሌሎቹ የኤሌክትሪክ ተሽከርካሪዎች አንጻር የተሻለ ያደርገዋል። ሌላኛው ነገሩ ደግሞ የአደጋ መከላከል ብቃቱ ነው። የተሽከርካሪ አርገውና አደጋ ቢደርስባቸው ራሱ በዚሁ ዋጋ ከመገዟቸው ሌሎች ተሽከርካሪዎች አንጻር እጅግ በጣም የተሻለ የአደጋ መከላከል ብቃት ያለው ሲሆን ለዚህም ሲባል ABS፣ ኤርባግ፣ ስቴቢሊቲ ኮንትሮል እንዲሁም ሌሎችንም የአደጋ መከላከል ፊቸሮችን ከሞላ ጎደል አሟልቶ መጥቷል። መኪናው ያለው ውስጣዊ ገጽታ በምናይበት ጊዜ ደግሞ የመኪናው ውስጣዊ ገጽታ ኮምፓክት የሆነ ቢሆንም ጠበብ ያለ ቢመስልም ነገር ግን ያለው ነገር ምቾት አለው እንዲሁም ዘመናዊ የሆኑ ፊቸሮችን ይዞ ቀርቧል። የመኪናው ኢንፎቴመንት ስክሪን ብቻ በነዳጅ ከሚሰሩ ሌሎች የሱዙኪ እንዲሁም ሌሎች ተሽከርካሪዎች ጋር በምናይበት ጊዜ እጅግ በጣም የተሻለ ነው። ትንሽ አጨቃጫቂ ሊሆን የሚችለው ግን የመኪናው ዲዛይን ነው። አንዳንድ ሰው የመኪናው ዲዛይኑን የሚወደው አለ፣ አንዳንዱ ሰው ደግሞ አምርሮ የሚጠላው አለ። እኔ ግን በግሌ የመኪናው ውጫዊ ገጽታ የሚያምር ገጽታ ያለውና ሻርፕ አንግሎችም ለመኪናው ምንም እንኳን በሳይዙ አነስ ያለ ቢሆንም ራሱን የቻለ አንድ ለየት ያለ ስታይል ይዞ እንዲቀርብ አድርጎታል። እነዚህ መኪኖች ላይ እኔ በግሌ ካየኋቸው ጥሩ ጎን ካልኳቸውና መጥፎ ጎን ያልኳቸው ነገር ደግሞ በዚሁ ልንገራችሁ። እነዚህ መኪኖች ጥሩ የሚያስብላቸው የመኪኖች ዋጋ ጥሩ የሚባል ነው። እንደምናውቀው እኛ ሀገር ላይ የመኪና ዋጋ ምንም እንኳን ውድ ቢሆንም ካሉት የነዳጅ እንዲሁም የኤሌክትሪክ ከዚህ በተጨማሪም የሃይብሪድ ተሽከርካሪዎች አንጻር በዚህ ዋጋ ልታገኟቸው ከምትችሏቸው ይህ እጅግ በጣም የተሻለ መኪና ነው። ሌላኛው ደግሞ በተለይ ከተማ ውስጥ ጀማሪ አሽከርካሪ ለሆናችሁ ሰዎች ለፓርኪንግ እጅግ በጣም ተወዳጅ የሆነች መኪና ነች። በፈለጋችሁት ቦታ ላይ ማቆም የሚያስችላችሁ ሲሆን ሌላኛው ደግሞ ይህን ተሽከርካሪ ከገዛችሁት በኋላ ለሜንቴናንስ እንዲሁም ሌላ ነገር የምታወጡት ወጪ እጅግ በጣም ትንሽ የሚባል ነው። ጥሩ ጎናቸውን ደግሞ ካየን መጥፎ ጎናቸው ደግሞ እነዚህ መኪኖች ያላቸው ሬንጅ ያን ያህል በጣም ረጅም የሚባል አይደለም። ለምሳሌ 400 ኪሎ ሜትር የሚባለው ከከተማ ውጪ ይዛችሁ በምትወጡበት ጊዜ 400 ኪሎ ሜትር ላይ ሄደላችሁ ይችላል። 380 ወይ ደግሞ 350 ኪሎ ሜትር ላይ ሄድ ይችላል። ይህ እንግዲህ እንደናንተ አነዳድ እንዲሁም እንደ መንገዱ ሁኔታ ይወሰናል። ሌላኛው ነገር ደግሞ ውስጣዊ ገጽታው ተለቅ ያለ ቤተሰብ ላለው ሰው ትንሽ ያስቸግራል። ምክንያቱም የመኪና ውስጥ ገጽታ ትንሽ ጠበብ ያለች ነች። ሌላኛው ደግሞ ከመሬት ያለው ከፍታ
በገበያ ውስጥ ከምታገኙዋቸው ተመሳሳይ ቢሆንም ለኛ ሀገር ትንሽ ሊያስቸግራችሁ ስለሚችል ተጨማሪ ወጪ አውጥታችሁ በስፔሰር አማካኝነት ከፍታ መጨመር ይኖርባችኋል። መኪኖችን በመገዙበት ጊዜ አስተውላችሁ መግዛት ያለባችሁ አንዳንድ ነገሮች አሉ። በተቻለ መጠን መኪናው አዲስም ይሁን ያገለገለ ኤሌክትሪክ መኪኖችን ሁሉን በመገዙበት ጊዜ ፕሪ ዴሊቨሪ ቼክ አስደርጋችሁ መቀበል ይኖርባችኋል። ሌላኛው ደግሞ ከመኪናው ጋር የሚመጡትን ሁሉንም አክሰሰሪዎች መቀበላችሁን ማረጋገጥ አለባችሁ። ሌላኛው ተሽከርካሪ ደግሞ BYD E2 ምንላት ተሽከርካሪ ነች። እቺ በሳይዟ ከBYD ሴጉል ትንሽ ተለቅ ያለች ነች። እነዚህ መኪኖችን ብዙ ሰው የሚገዛቸው ሰፋ ያለ ቦታ እንዲሁም ደግሞ በቴክኖሎጂው የተሻለ እንዲሆን በማሰብ ነው። መኪኖቹም ዋጋ በምናይበት ጊዜ ከBYD ሴጉል ትንሽ ጨመር ያለ ቢሆንም የዋጋቸው ያን ያህል ከፍተኛ ልዩነት የላቸውም። BYD E2 ተሽከርካሪዎች ለማታውቋቸው እነዚህ ተሽከርካሪዎች ከBYD ሴጉል ከፍ ያሉ ተሽከርካሪዎች ሲሆኑ ቦዲ ታይፓቸው ሃችባክ የሚባሉ ናቸው። በተለይ አነስተኛ መጠን ላለው ቤተሰብ ላላችሁ ሰዎች ትወዱታላችሁ። መኪናው እጅግ በጣም ከፍተኛ ምቾት ያለው ነው። ከBYD ሴጉል አንፃር የተሻለ ሰፋ ያለ ቦታም አላቸው። እነዚህ መኪኖች ከወራት በፊት የተሸጡበት የነበረው ዋጋ እስከ 3,300,000 ብር ሲጠሩ ቆይተዋል። በዚህ ሳምንት ደግሞ ፉል ኦፕሽን የሆነው ከ3,150,000 ብር ጀምሮ ማግኘት ይችላላችሁ። ማለት የ150,000 ብር የዋጋ ቅናሽ ማለት ነው። እነዚህ መኪኖች እንግዲህ በአንድ ጊዜ ቻርጅ 400 ኪሎ ሜትር መጓዝ የሚችሉ ናቸው። መኪኖቹን በመገዙበት ጊዜ ፋስት ቻርጀሩም ስሎም ቻርጀሩም ይሰጣቸዋል። ፋስት ቻርጀሩ ምንለው በተለምዶ ፋስት ቻርጀር ስለሚባል ነው እንጂ ባለ 7 ኪሎዋት ምንለው ማለት ነው እንጂ ዲሲ ፋስት ቻርጀር ማለትም እንደ ኢትዮ ቴሌኮም እንዳቀረባቸው አይነት ማለታችን አይደለም። ሌላኛው ደግሞ መኪኖቹ የተሻለ ቴክኖሎጂዎች አሏቸው። ኢንፎቴመንት ስክሪናቸው፣ ኪለስ ኢንተር ያላቸው፣ ከዚህ በተጨማሪ ደግሞ ስማርት ቮይስ ኮንትሮልም አላቸው። አደጋ መከላከል ብቃታቸው የተሻለ የአደጋ መከላከል ብቃት ያላቸው ናቸው። በተለይ ደግሞ ከBYD ሴጉል የሚለያዩበት መኪኖቹ ያላቸው ምቾት ነው። ከBYD ሴጉል አንፃር BYD E2 እጅግ በጣም የተሻለ ምቾት ያለው ተሽከርካሪ ነው። መጥፎ ጎን የሚታዩት ደግሞ እነዚህ መኪኖች ትንሽ ዋጋቸው ከፍ ያሉ ናቸው። ሌላኛው ደግሞ ከመሬት ያላቸው ከፍታ ከBYD ሴጉል ያን ያህል ልዩነት የላቸውም ምንም እንኳን ዋጋ ጨምራችሁ ገዟቸው። እነዚህ መኪኖች አሁን በጠራውላችሁ በ3,150,000 ብር እንዲሁም የBYD ሴጉሉም በ2,550,000 ብር እንዲሁም ካሁን በኋላ የምናያቸውን ሌሎች ተሽከርካሪዎችንም የምታገኙት ሊንክ የኮሜንት መጀመሪያው ላይ አስቀምጬላችኋለሁ። ቴሌግራም ቻናል ላይ የተለያዩ መኪኖች አሉ። ከነሱ ውስጥ አይታችሁ ለእናንተ የሚሆናችሁን ካገኛችሁ በምታገኙ ስልክ ቁጥር ወይ ደግሞ እዛው ላይ ባለው የቴሌግራም አድራሻ መደወል ትችላላችሁ። ሌላኛው ደግሞ በሳይዝ ተለቅ ያለው ተሽከርካሪ BYD ዩዋን አፕ ምንለው ነው። እነዚህ መኪኖች እንግዲህ ከሰሞኑ በገበያ ውስጥ አስተውላችሁ ከሆነ አዳዲስ ሞዴሎች የገቡ ይገኛሉ። የ2025 ዓመተ ምህረቱ ስማርት የሚባለው ከበፊተኞቹ ብዙ ነገሩ የተለየ ነገር አለው። የ2025 ሲሆን የመኪናው ማርሹ ራሱ ከመሪው ጀርባ እንደነ ID4 ID6 የምናገኘው ነው። በዋነኝነት ግን የሚታወቅበት መኪናው በዙሪያው በተገጠሙለት ብዛት ባላቸው ካሜራዎችና ሴንሰሮች ናቸው። በአጠቃላይም 9 ካሜራዎች እናገኛለን። ይህ የሚጠቅመው መኪናውን ራሱን በራሱ ፓርክ የሚያደርግ ፊቸር ያለው ሲሆን ለሱ የሚያግዘው ከመሆኑ በተጨማሪ ሌሎችም አደጋ የመከላከል ፊቸሮችን ለማሟላት ተብሎ የተገጠመለት ነው። የተሽከርካሪ ምን ያህል ነው ዋጋ የቀነሰው ካልን እነዚህ መኪኖች የምታስተውሱ ከሆነ ከ4,100,000 እስከ 4,200,000 ብር ሲሸጡ ነበረ። በአሁኑ ሰዓት ግን የተሽከርካሪ ከ3,950,000 ብር ጀምሮ ለገበያ ቀርበዋል። እነዚህ መኪኖች ምን ያህል ነው ዋጋ ቀነሱት ካላችሁ በ250,000 ብር የዋጋ ቅናሽ አድርገዋል። እነዚህ መኪኖችን ስገዙ የምታገኟቸው የተለያዩ ነገሮች አሉ። መኪናው በአንድ ጊዜ 400 ኪሎ ሜትር መጓዝ ይችላል። ከዚህ በተጨማሪ መኪናው የተገጠመለት ኢንፎቴመንት ስክሪን ባለ 12 ኢንች ኢንፎቴመንት ስክሪን እናገኛለን። ባለ 360 ዲግሪ ካሜራ አለ፣ ቮይስ አሲስት አለ። ሌላኛው ደግሞ 2025 ሞዴሉ ላይ የምታገኙት ራሱን በራሱ ፓርክ ማድረግ ይችላል። እነዚህ መኪኖች በአደጋ መከላከል ብቃታቸው የተሻሉ የሚባሉ ተሽከርካሪዎች ናቸው። የመኪናው ውስጣዊ ገጽታው ራሱ በጣም ለየት ካሉ የጨርቅ ማቴሪያሎች እና የሌዘር ማቴሪያሎች የተሰራ ነው። በግሌ ካየኋቸው ጥሩና መጥፎ ጎን ካልኳቸው ነገሮች መካከል እንመልከት። ጥሩ ጎን ካልኳቸው መኪናው በገበያ ውስጥ ከምታገኟቸው ሌሎች የሚድ ሳይዝ SUV ወይ ደግሞ ኮምፓክት SUV ከምንላቸው መካከል አንዱ ነው። ጥሩ የሚባል ሳይዝ አለው። ውስጡ ላይም ያሉ ስፋት ከመኪናው ዋጋ አንፃር ጥሩ የሚባል ነው። የመኪናው ውስጥ ገጽታ ጥሩ የሚባል ቴክኖሎጂዎችን ይዞ ቀርቧል። ከዚህ በተጨማሪ ደግሞ ከዋጋው በላይ የምናገኛቸውን የፕሪሚየም ማቴሪያሎች እዚህ ውስጥ ገጽታው ላይ እናገኛለን። መጥፎ ጎኑን ደግሞ በምናይበት ጊዜ አዳዲሶቹ ሞዴሎች ማለትም እነዚህ የ2025 ምንላቸው ያን ያህል እንደዚህ ነው ለማለት መረጃ የለንም። ምክንያቱም ብዙ ነገሩን ቀይረው ስላመጡት ማለት ነው። ከዛ ውጪ ግን ያለው ነገር ጥሩ የሚባል እንጀምሮ ሌሎቹንም የኤሌክትሪክ መኪኖች እንዳልኳችሁ የነዳጆችን ቢሆኑ እዛው ቴሌግራም ቻናል ላይ ስለምታገኙ እሱን ጆይን ማድረጋችሁ እንዳትረሱ።
BYD ተሽከርካሪዎች መካከል ደግሞ ዛሬ የመጨረሻ ይዤላችሁ የቀረብኩት BYD ሶንግ ፕላስ የሚባለው ነው። ይህም የ2025 ሞዴሉ ስማርት የሚባለው ነው። እነዚህ ውጫዊ ገጽታቸው እንዲሁ ወጫዊ ገጽታቸው ከበፊተኛው ጋር ተቀራራቢ የሆነ መኪኖቹ ቢሆኑም ከበፊተኞቹ ሶንግ ፕላስ ማለት ነው። ነገር ግን ስማርት የምንለው የተሻለ የቅንጦትን እንዲሁም ደግሞ ቴክኖሎጂዎችን ይዞ የቀረበ ነው። 2025 ዓመተ ምህረቱ ላይ ጥሩ የሚባሉ አዳዲስ ነገሮችን ይዘው ቀርበዋል። የመኪናው ውጫዊ ገጽታ ላይ በዛ ያለ ካሜራዎችን እንዲሁም ሴንሰሮችን ተገጥሞለት እናገኛለን። ይህም መሆኑ መኪኖቹ ከዚህ በፊት ይታወቁበት የነበረውን የዘመናዊነት ብቻ ሳይሆን አዳዲስ ቴክኖሎጂዎችንም አካቶ መምጣቱ ተፈላጊነቱን በእጅጉ እንዲጨምር አድርጎታል። እነዚህ መኪኖች በምን ያህል ዋጋ ይሸጡ ነበር ካላችሁኝ እነዚህ መኪኖች በ6 ሚሊዮን ብር አካባቢ ይሸጡ ነበር። በአሁኑ ሰዓት ላይ ከ5,700,000 ብር ጀምሮ ታገኙታላችሁ። ይህም ማለት የ300,000 ብር ቅናሽ ማለት ናቸው። መኪኖቹ የተለያየ ባትሪ አማራጭ ያላቸው ሲሆን 500 ኪሎ ሜትር መጓዝ የሚችላሉ። ከዚህ በተጨማሪ ደግሞ 630 ኪሎ ሜትር መጓዝ የሚችላሉ። መኪኖቹ ውስጣዊ ገጽታቸው ባለ 15 ኢንች ፎቶ ስክሪን ተገጥሞለታል። ሄድ አፕ ዲስፕሌይ እናገኛለን። አዳፕቲቭ ክሩዝ ኮንትሮል አላቸው። እንዲሁም ደግሞ ብላይንድ ስፖት ሞኒተሪንግ የሚባሉ ቴክኖሎጂዎችን አካተው የመጡ ሲሆን በአደጋ መከላከል ብቃታቸው ደግሞ BYD ከሚያመርታቸው ከዚህ በፊት ከነበሩት የተለያዩ የBYD ተሽከርካሪዎች ሁሉ የተሻሉ ናቸው። የመኪናው ውስጣዊ ገጽታም አብዛኞቹ በሌዘር ማቴሪያል የተሰሩ ሲሆኑ ከላይ ፓራኖሚክ ሰሩፍ እናገኛለን። አምቢየንት ላይቲንግ አላቸው። እንዲሁም ውስጣዊ ገጽታው ፕሪሚየም ከሆኑ ከፍተኛ ኳሊቲ ካላቸው ማቴሪያሎች የተሰሩ ናቸው። የመኪናው ጥሩና መጥፎ ጎናቸውን በምናይበት ጊዜ መኪናው ጥሩ ጎናቸው እጅግ በጣም ዘመናዊ ናቸው። በአንድ ጊዜ ረዘም ያለ ኪሎ ሜትር መጓዝ ይችላሉ። ከዚህ በተጨማሪ ደግሞ መኪኖቹ የተሻለ የአደጋ መከላከል ብቃት ያላቸው ናቸው። እንደ መጥፎ ጎን የምናየው ደግሞ መኪኖቹ የሚገዙበት ዋጋ ከሌሎቹ አንጻር ከፍ ያሉ ናቸው። እነዚህ መኪኖች እንግዲህ ያላቸው ነገር ይሄን ይመስላል። ከዚህ በተጨማሪ ደግሞ የተሸጡበት ያለው ዋጋ በዚህ ነው ያለው። እነዚህ መኪኖችን ጨምሮ ሌሎችንም መመልከት ከፈለጋችሁ የቴሌግራም ቻናላችንን መጎብኘታችሁን አትርሱ። ለዛሬ ይዤላችሁ የቀረብኩት መረጃ ይሄን ይመስል ነበር። መረጃዎቹ ከተመቻችሁ ላይክ እንዲሁም በቀጣይ ሌሎች ከመኪና ጋር የተገናኙ መረጃዎች መከታተል የምትፈልጉ ከሆነ ሰብስክራይብ ያድርጉ። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።